እንደምን አደራችሁ? እንደምን አደራችሁ? እሺ እንግዲህ አሳድሮ አሰንብቶ ላገናኘን ፈጣሪ ክብሩ ይስፋ። በመጀመሪያ የአማራ ሕዝብ ትግል አብሪ ኮከብ የሆኑት የአማራ ፋኖ ህዝባዊ ድርጅት ምክትል አዛዥና ወታደራዊ አዛዥ የወሎ ጠቅላይ ግዛት እዝ ዋና አዛዥ አባታችን ኮሎኔል ፈንታው ማባን እናመሰግናለን። በመቀጠል የአማራ ፋኖ ህዝባዊ ድርጅት ከፍተኛ እና መካከለኛ አመራሮች፣ የወሎ ጠቅላይ ግዛት እዝ ከፍተኛና መካከለኛ አመራሮች በሙሉ እንዲሁም የወሎ እዝ ሰራዊት በሙሉ በመጨረሻም አራሹ፣ ቀዳሹ፣ ተኳሹና ሰጋጁ የወሎ እዝ አባል የሆነው አባት አርበኛ በሙሉ እንኳን ለትንሳኤ በዓል እና ለዳግማ ትንሳኤ በዓል በሰላም አደረሳችሁ ማለት እወዳለሁ። አዎ እንግዲህ የአማራ ሕዝብ የደረሰበትን የህልውና ትግል ለመቀልበስ ከፍተኛ ትግል እያደረገ ቆይቷል። ይህን ትግል የህልውና ስጋቱን ቀልብሶ ወደ ማጥቃት ተሸጋግሯል። ወደ ማጥቃት ተሸጋግሮ ከፍተኛ ድሎችን አስመዝግቧል። በዚህ ድል የአማራ ክልል ገጠራማ ቀበሌዎችን አብዛኛውን ወረዳዎች የሚያስተዳድራቸው የፋኖ ስርዓት ነው። አምባገነኑ ጨፍጫፊው ስርዓት አሁን ላይ በአማራ ክልል ፈራርሶ መንቀሳቀስ የማይችል ሽባና ጣረሞት የሆነ ስርዓት ለማድረግ ችለናል። ይህን ስርዓት ከስሩ ነቅለን ለመጣል በርካታ ስራዎች ይጠበቁብናል። እነዚህንም እያከናወን ነው። አንደኛ በወታደራዊና ፖለቲካዊ አደረጃጀት የበቃ የነቃ በጥራትና በዓላማ በታማኝነት የጸና ወታደራዊ ሰራዊት መገንባት፣ ዓለም አቀፋዊና አገር አቀፋዊ ፖለቲካ ይዘቱንና አሰላለፉን የተረዱ የሚተነትኑና የሚበይኑ የፖለቲካ ሊቃንን ማሳተፍና ማደራጀት እንዲሁም አጠቃላይ ወጥ የሆነ አንድ ድርጅት በመመስረት ሀገርን መረከብ የሚያስችል ወጥ የሆነ ቁመና ያለው አደረጃጀት መስርተን አምባገነኑን ስርዓት ለመገርሰስ ዝግጅት ላይ እንገኛለን። ይህንን ስርዓት ስንገረስስ ታላቁ ሀገራችን የታላቁ ሀገራችን ኃላፊነት በእኛ እጅ መሆኑን እንገነዘባለን። በመሆኑም ይህንን ትልቅ ኃላፊነት ለመወጣት በድርጅታችን ውስጥ ያላችሁም ከድርጅታችን ውጭ ያሉ አደረጃጀቶችንም ሌሎች ይመለከተናል፣ ጉዳዩ ያገባናል የሚሉ አካላትን በሙሉ በማሳተፍ በቅንነትና በታማኝነት ሀገራችንን ከአምባገነን ስርዓት አውጥቶ ዜጎች በእኩልነት የሚኖርባት፣ ፍትህ የሰፈነባት፣ ዲሞክራሲ የተሰራፋባት፣ መልካም አስተዳደር የሞላባት ሀገር እንድትሆን አበክረን እንሰራለን ሁላችንም። ለዚህ እኛ ለምናስበውና ሀገራችን ከኛ ለምንጠብቀው ጉዳይ ኃላፊነታችን ለመወጣት ሁላችንም ዝግጁ ነን። ሁላችንም ይመለከተናል፣ ሁላችንም ያገባናል። በዚህ ጉዳይ ላይ ችላ የሚባል ነገር የለም እና ሁላችንም በዚህ ዝግጁ መሆናችንን መግለጽ እወዳለሁ።
በመጨረሻም ይህን ትግል ወደፊት ለማሻገር ሀገራችንን ለመረከብ የሚያስፈልጉን በርካታ ነገሮች አሉና እነዚህን አበክረን መስራት ይጠበቅብናል። አንደኛው በመርህ፣ በእሴት፣ በማታገያ ሰነድና በዓላማ የሚመራ ወጥ የሆነ ድርጅት ያስፈልጋል ማለት ነው። ይህን ድርጅት ተመስርቶ የአማራ ፋኖ ህዝባዊ ድርጅት አፋሕድ ይባላል። በዚህ ድርጅት ውስጥ በርካታ ስራዎች እየተሰሩ ነው። አሳታፊ ናቸው። ሁሉም አቀፍ የሆኑ ሁሉንም አካታች የሆኑ ለማንም ክፍት የሆነ በግልጽ የሚታመንበት ሁሉ ነገሩን በሚዲያ ለህዝብ የሚገልጽ ስራዎች አሉ። ፖለቲካዊ ስራዎች ናቸው፣ ወታደራዊ ስራዎች ናቸው። በእነዚህ ስራዎች ላይ ሁሉም ኢትዮጵያውያን የአማራ ትግል ያገባኛል፣ ይመለከተኛል በሚል አገር ውጭም ከሀገር ውስጥም ያለ በሙሉ እንዲሳተፍበት ጥሪያችን እናስተላልፋለን። በመጨረሻ ማስተላለፍ የምፈልገው መልእክት ከዚህ በኋላ እኛ የምንድነው አንድ ሆነን በመቆም በመደጋገፍ በመረዳዳት ጠንካራ ክንዳችን ሁላችንም ዋና ጥላታችን ላይ በማሳረፍ መሆኑ ይታወቃል። ስለዚህ ማንኛውም የፋኖ አደረጃጀት በየትኛውም አካባቢ ያላችሁ ወንድሞቻችን የሚከፈለው መስዋዕትነት ከባድ ነው። የምናደርገው ትግል መራር ነው። የህዝባችን ስቃይ እየበዛ ነው። ይህንን የህዝባችን ስቃይ ለማሳጠር የምናደርገውን ትግል በቅንነትና በታማኝነት በንግግርና በውይይት ልዩነቶችን እየፈቱ በአንድ ቁሞ በመርህና በዓላማ ለህዝባችን ጥያቄዎች መልስ ማምጣት ከኛ የሚጠበቅ ለነገ የማንለው ወሳኝ ጉዳይ። ስለዚህ እዚህ ጉዳይ ላይ ሁላችንም ልዩነታችን ወደ ጎን በመተው መነቃቀፉን ትተን መተባበሩን፣ መካሰሱን ትተን መደጋገፉን ወደፊት እንድናስቀድም ጥሪያችን እናስተላልፋለን። አንዲት ጠር ያለ ግጥም አለችኝ። እንደ አባተ እንደ ያለው እንደ ማሬ እንደ ሰሌ እንደ ሙሌ እንደ መሐመድ እንደ ዘርፉ እንደ ከፌ ያለ በምንስ ይገኛል ይላል። እናመሰግናለን። ከዚህ በመቀጠል አባታችን ኮሎኔል ፈንታው ሙሀባ ወታደራዊ እንደምን አላችሁ? እንኳን ለዳግማይ ትንሣኤ አደረሳችሁ። አሁን ሁሉም ነገር ተናግሮታል ጓደኞቼ። እኔ ብዙም የምለው ነገር የለም። ዋናው ነገር ምንድነው? እዛ አሁን የተሰባሰብነው ቅድም በመጀመሪያ ላይ እንደተገናኘ ነው እንደተገለጸው መተዋወቅ ነው። እንግዲህ ዓላማችን አንድ ነው፣ ፍላጎታችን አንድ ነው፣ መነሻችንም መዳረሻችንም አንድ ነው። ስለዚህ ሁላችንም አንድነታችንን አጠናክረን ትግላችንን የምናጠናክርበት የምንቀጥልበት አደረጃጀታችንን የምናስተካክልበት ይሄን ሁሉ ግምት ታስገብተን ነው ዛሬ ይሄ ፕሮግራም እንዲዘጋጅ የተደረገው። በእርግጥ ብዙ ኃይል አልመጣም። እንግዲህ ግዳጅ አለ። እናንተም እንግዲህ በተለያየ ምክንያት ይሄ ማህበራዊ ኑሮ አለ፣ ብዙ ሰው ያልመጣለ። ግን እዚህ ያለው ኃይል እዛ ላሉትም ስለሚያደርስ መልእክቱን ልዩነት አይኖርም ማለት ነው። ስለዚህ ያልመጡትም እንደመጡ ወስደን ይሄንን መልእክቱ ሁሉም ነገር በእናንተ በኩል የሚተላለፍ ነው የሚሆነው። በዋነኛነት ቅድም ኢንጂነር ያሴ ገልጾታል። ለምን ወደ ትግል እንደገባን ዓላማው፣ ፍላጎቱ ሁሉም ገልጾታል። ስለዚህ እኛ ደግሞ ጠላትን ማንበርከክ የምንችለው ማሸነፍ የምንችለው በተበታተነ መንገድ አይደለም፣ ተደራጅተን መታገል ስንችል ነው ማታገል ስንችል ነው። ስለዚህ ከቀበሌ ጀምረን ያለንን አደረጃጀት በማጠናከር ነው። ስለዚህ እንኳን ይሄን ያህል የሰው ኃይል እያለ የተኩስ ኃይል እያለ አንድ ሰውም ቢሆን ወይም አንድ ግለሰብም ቢሆን አማራን ነፃ ለማውጣት የሚያሳድረው መልካም ተጽዕኖ ከፍተኛ ነው። ስለዚህ አሁን በተለይ ይሄን ኃይል የአማራ ፋኖ ህዝባዊ ድርጅትን ለማጥፋት በመንግስት በኩልም አለ፣ በሌላ በኩል አደረጃጀትም ያለ ኃይልም አለ።
ሁሉም ታርጌታቸው እኛ ላይ ነው። ቅድም እያሴ ያላችሁን ነገር በደንብ ያዙት። እኛ ትግል ስንጀምር ማንንም አምነን አይደለም። ሁላችንም እንደየ እምነታችን ፈጣሪያችን አምነን ነው። ይሄንን እንደ ህዝብ እንዲጠፋ የተገፋን አማራ አምነን ነው። የተሰዉትን የቆሰሉትን አደራ አምነን ነው። ዓላማችንን አምነን ነው። እውነትን ሐቅን አምነን ነው። ከዚህ ውጭ እኛን ማንም የሚያጦዘን የለም። እንደፈለገ የሚያሽከረክረን ማንም ኃይልም የለም። አሁን ትግሉ በእውነትና በውሸት መሀል የሚደረግ ትግል ነው። በእውነትና በውሸት በሀብታምና በድሃ የሚደረግ ትግል ነው። ስለዚህ እኛ ደግሞ እውነተኞች እኛ ነን። እኛ የማንም ቅጥረኞች አይደለንም። የማንም የተልእኮ ጦርነት አድራጊዎችም አይደለንም። ይህንን በደንብ ማወቅ ነው። ምናልባት ሚዲያም የምትከታተሉም ከሆነ በሚዲያም ብዙ ነገር ታገኛላችሁ። እውነት ያለው የት ጋ ነው፣ እውነት የሌለው የት ጋ ነው የሚለውን ነገር በሚገባ መለየት አለባቸው። ይሄንን ማድረግ ከቻል ጠላት ማን እንደሆነ ወገን ማን እንደሆነ መለየት እንችላለን። ለምንስ እንደምንዋጋ መለየት እንችላለን። ካሁን በኋላ ሁላችንም እዚህ ዛሬ ይህን ፕሮግራም ስናዘጋጅ ዝም ብለን አይደለም። መከላከያ ይምጣ፣ ማንም ይምጣ፣ እኛን አጠፋለሁ የሚል ኃይል ይምጣ፣ ማንኛውንም ኃይለኛ እንዋጋለን። እዚህ ማንም ስለፈከረም አይደለም፣ ሙያ በልብ ነው። ስለዚህ በቆላውም አካባቢ ያላችሁ፣ በደጋውም አካባቢ ያላችሁ የአካባቢያችሁን መጠበቅ አለባችሁ፣ መደራጀት አለባችሁ። ይሄ ማታ ማታ እየመጣ ፋኖን ምናምን ያለ ትጥቅ የሚያራግፍንም በለው ዝም ብለን። ፋኖ ጨለማ ለብስ አይመጣም። ፋኖ ጭንብል ለብስ አይመጣም። ሌባ ነው። በስመ ፋኖ እያማሃኘ ወይም ደግሞ ግል የሚባል ሰው ልኮኝ ነው እያለ ትጥቅ እንደሚወሰድ እናውቃለን። ከመጣኛ ቀን በቀን ነው የምንመጣው። በግልጽ ህዝብ እያየን ሰው እያየን በግልጽ ነው የምንመጣው። በድብቅ እኛ እንደ ሌባ አንመጣም። አለ ሰዓት መጥቶ በርን የሚቆረቁር ካለ በለው፣ ኃላፊነት እኛ እንወስዳለን። ከሆነም ከተላከም ተደውሎ ተረጋግጦ ምን ብሎ በዛ መንገድ ሊረጋገጥም ይችላል። ስለዚህ ምን እንደሚሰራ እናውቃለን። ስርቆትም እንዳይኖር የመሳሪያ ገፈፋም እንዳይኖር አካባቢያችሁን ተደራጅታችሁ መጠበቅ አለባችሁ። አደረጃጀትም አሁን እንሰራለን። ማንንም አምነን አይደለም። ሁላችንም እንደየ እምነታችን ፈጣሪያችን አምነን ነው። ይሄንን እንደ ህዝብ እንዲጠፋ የተገፋን አማራ አምነን ነው። የተሰዉትን የቆሰሉትን አደራ አምነን ነው። ዓላማችንን አምነን ነው። እውነትን ሐቅን አምነን ነው። ከዚህ ውጭ እኛን ማንም የሚያጦዘን የለም። እንደፈለገ የሚያሽከረክረን ማንም ኃይልም የለም። አሁን ትግሉ በእውነትና በውሸት መሀል የሚደረግ ትግል ነው። በእውነትና በውሸት በሀብታምና በድሃ የሚደረግ ትግል ነው። ስለዚህ እኛ ደግሞ እውነተኞች እኛ ነን። እኛ የማንም ቅጥረኞች አይደለንም። የማንም የተልእኮ ጦርነት አድራጊዎችም አይደለንም። ይህንን በደንብ ማወቅ ነው። ምናልባት ሚዲያ የምትከታተሉም ከሆነ በሚዲያም ብዙ ነገር ታገኛላችሁ። እውነት ያለው የት ጋ ነው፣ እውነት የሌለው የት ጋ ነው የሚለውን ነገር በሚገባ መለየት አለባቸው። ይሄንን ማድረግ ከቻል ጠላት ማን እንደሆነ ወገን ማን እንደሆነ መለየት እንችላለን። ለምንስ እንደምንዋጋ መለየት እንችላለን። ስለዚህ ማንም ስለፈከረም አይደለም፣ ሙያ በልብ ነው። ስለዚህ
በቆላውም አካባቢ ያላችሁ፣ በደጋውም አካባቢ ያላችሁ የአካባቢያችሁን መጠበቅ አለባችሁ፣ መደራጀት አለባችሁ። ይሄ ማታ ማታ እየመጣ ፋኖ ነኝ ምናምን ነኝ ያለ ትጥቅ የሚያራግፍንም በለው ዝም ብለን። ፋኖ ጨለማ ለብስ አይመጣም። ፋኖ ጭንብል ለብስ አይመጣም። ሌባ ነው። በስመ ፋኖ እያማሃኘ ወይም ደግሞ ግል የሚባል ሰው ልኮኝ ነው እያለ ትጥቅ እንደሚወሰድ እናውቃለን። ከመጣኛ ቀን በቀን ነው የምንመጣው። በግልጽ ህዝብ እያየን ሰው እያየን በግልጽ ነው የምንመጣው። በድብቅ እኛ እንደ ሌባ አንመጣም። አለ ሰዓት መጥቶ በርን የሚቆረቁር ካለ በለው፣ ኃላፊነቱ እኛ እንወስዳለን። ከሆነም ከተላከም ተደውሎ ተረጋግጦ ምን ብሎ በዛ መንገድ ሊረጋገጥም ይችላል። ስለዚህ ምን እንደሚሰራ እናውቃለን። ስርቆትም እንዳይኖር የመሳሪያ ገፈፋም እንዳይኖር አካባቢያችሁን ተደራጅታችሁ መጠበቅ አለባችሁ።